ቤተክርስቲያን ውስጥ መቆማችንን ነው ዛሬ ያየነው። ከክርስቶስ ፊት እንደምንቆም ግን አንድ ቀን አታውቁ። እንቆማለን እኮ ወይ ሊፈረድልን ወይ ሊፈረድብን እንቆማለን። ነገ እንኑር እንሙት ሳናውቀው ዛሬ ከእግዚአብሔር ፊት ብንቀርብ ምን ብለን ልንመልስ እንደምንችል የማናቅ ሰዎች ነው። ዜና አበው ላይ አንድ ታሪክ አለ፣ በደንብ አድርጋችሁ ስሙ። አንድ ልጅ ነው ይባላል እና ሁል ጊዜ እናቱን ገዳም ገብቼ ካልመነኮስኩ እያል አስጨንቃት ሁሌ። እናቱ ደግሞ አረተው ይብቃህ እባክህ፣ አሁን የምትኖረው ኑሮ ይበቃሃል፣ ይቅርባል። በፍጹም እኔ የነፍሴ ነገር ያሳስበኛል። ገዳም ገብቼ ካልጾም ካልጸለዩ ካልሰገድ የትህርምት ጽኑ የሆነ ህይወት ካልኖርኩ ምን ዋጋ አለው ብትለው ብትሰራው እምቢ አለ። መጨረሻ ላይ ያለው አማራጭ ምንድነው? እናቱ በቃ ሂድ ገዳም ግባ አለች። ገዳም ገባ። እንደተናገረው እጾማለሁ፣ እጸልያለሁ፣ ሰግዳለሁ፣ መጸውታለሁ፣ ትህርምት ህይወት ውስጥ እኖራለሁ እንዳለው ምንም ሰነፎን ቆየ። በእድሜ ምንም ሊስተካከል አልቻለም። እየሰማችሁ ነው? ምንም ሊስተካከል አልቻለም። ቀጠለ። መጨረሻ ላይ የተወሰነ ጊዜ ከቆየ በኋላ እናቱ እንደሞተች ሰማ። አዘነ፣ አለቀሰ። ሄዶ አይቀብራት ነገር ገዳም ስለገባ አልወጣም አለ። እያለቀሰ እያዘነ እዛው እንቅልፍ ወሰደው እና እግዚአብሔር ራእይ አሳየው። ጻድቃን በቀኝ ኃጥአን በግራ ቆመው ከክርስቶስ ፍርድ ሊቀበሉ ወይ ሲኦል ወይ ወደ ገነት ሊገቡ ማለት ነው። እናቱ በግራ በኩል ቆማ አያት፣ ሲኦል ልትገባ ማለት ነው። ይሄ አይግረማችሁ። እሱ ደግሞ ከእናቱ ጀርባ ተሰልፎ ሲኦል ሊገባ እና እናቱ አየችውና ምን እንዳላችሁ ታውቃላችሁ? አንተ ለነፍሴ ድህነት ብዬ ገዳም ገባው አላልከኝም እንዴ? ምን ታረጋለህ እኔ ጋር ተሰልፈ አለችው። አፈረ፣ በጣም አፈረ። ልዳን ብሎ የሄደው ሰውዬ የሚድንበት ቦታ ላይ ሆኖ መኖር ግን አቅቶት ስለነበር በጣም አዘነ። ክርስቶስ ወዲያውኑ መልአኩን ላከና ምን አለ መሰላችሁ? በተመሳሳይ ስም የሚታወቅ ሌላ መነኩሴ ነው አምጣልኝ አልኩ እንጂ እሱን አይደለም፣ እሱን ነፍሱን መልስለታል። ወዲያውኑ ከሚያየው ራእይ ነቃ፣ ደነገጠ፣ ፈራ። ወዲያውኑ ስንፍናውን ትቶ በጉብዝና በንጽህና በቅድስና ቃል የገባውን ህይወት መኖር ጀመረ እና ህይወቱ ተለውጦ የተስተካከለ ኑሮ መኖር ሲጀምር ገዳም ውስጥ በስንፍናው የሚያውቁት ሰዎች በሙሉ ተሰብስበው አረ ይበቃሃል፣ ጾምህ፣ ጸሎትህ፣ ስግደትህ፣ ትህርምትህ ህይወትህን እንዳያሳልፈው አሉት። ይህ መነኩሴ ምን ብሎ መለሰላቸው? እናንተ አልገባችሁም። የእናቴን ክስ ሰምቼ መቆም ከከበደኝ እግዚአብሔር ፊት እንዴት ብዬ ልቆም እችላለሁ ፍርዱን ስሰማል?